ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን። የተከበራችሁና የምንወዳችሁ አድማጮቻችን እንዴት ከረማችሁልን? ዛሬም በቀጠሯችን ተገኝተናል። እናንተም ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ እንደሆናችሁ እምነታችን ነው። ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት፣ ድንቅ የሆኑ ተሞክሮዎችንም እያገኛችሁበት እንደሆነም አንጠራጠርም። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። አሁንም ለእናንተ ለአድማጮቻችን የሚመጥኑ መረጃን የሚሰጡ እውቀትን የሚያስጨብጡ ምርጥ ቅንብሮችን ወደ እናንተ ወደ አድማጮቻችን ለማድረስ ሁሌም ዝግጁ ነን። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ ገጠመኞችንም ጭምር እያሰናዳን ወደ እናንተ እያደረስን እንገኛለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚሁ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮዎችን ይዘንላችሁ መጥተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ እንጥራለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ሰማላችሁ። ፍልሰት ማለት ሰዎች ከነበሩበት አንድ ቦታ ወይም ሀገር ወይም ደግሞ አካባቢ መንቀሳቀስ ተብሎ ይገለጻል። የመጀመሪያዎቹ የሰው ልጆች ከአፍሪካ መስፋፋት ከጀመሩበት ጊዜ አንስቶ አሁን ባለንበት ዘመንም ሰዎች የማይቋረጥ እንቅስቃሴ ላይ ናቸው። ወደ 3% የሚሆነው የዓለም ሕዝብ ቢያንስ 258 ሚሊዮን ሰዎች በራሳቸው ፈቃድም ይሁን ሁኔታዎች አስገድደዋቸው ከትውልድ ሀገራቸው ውጭ ይኖራሉ። ፍልሰተኞች በሙሉ ወደ ምዕራብ ሀገር ለተሻለ እንጀራ ፍለጋ ሄዱም። በ2018 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ያወጣው ሪፖርት እንደሚያሳየው 21.7 ሚሊዮን ስደተኞች በማደግ ላይ ባሉ ሀገራት የሚስተናገዱ ሲሆን የበለጸጉ ሀገራት እንደ አውሮፓ ህብረትና ሰሜን አሜሪካ ያሉ 3.6 ሚሊዮን ስደተኞችን ብቻ ወስደዋል። በታዳጊ ሀገራት የሚስተናገዱ ስደተኞች ቁጥር ባለፉት 10 ዓመታት በእጥፍ ጨምሯል። ብዙ ስደተኞችን ተቀብለው እያስተናገዱ ያሉ ሀገራት ቱርክ፣ ፓኪስታን፣ ሊባኖስ፣ ኢራን፣ ኡጋንዳ፣ ዮርዳኖስ፣ ጀርመን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ኬንያና ሀገራችን ኢትዮጵያ ተጠቃሾች ናቸው። ስለዚህ ኢትዮጵያውያን በፍልሰት ብቻ ሳይሆን የሚታወቁት በሀገራችንም በርካታ ፍልሰተኞችን እንደምናስተናግድም መረጃዎች ያሳያሉ። የፍልሰተኞችን እድሜ ስንመለከት ደግሞ በተለይ ወጣቶች ወደ ሌላ ሀገር የመፍለስ እድላቸው በጣም ሰፊ ነው ይላል ያገኘው ጽሑፍ።
ከቡርኪና ፋሶ፣ ጋና፣ ናይጄሪያ፣ ሴኔጋል እና ኡጋንዳ የመጡ ፍልሰተኞች ከግማሽ በላይ የሚሆኑት ለአቅመ አዳም ያልደረሱ ናቸው። ከዕድሜ በተጨማሪ ትምህርት ጥሩ የፍልሰት መተንበያ ነው። ፍልሰተኞች በከፍተኛ መጠን የተማሩ የመሆን እድላቸው ሰፊ ነው እና እውቀታቸውን ወደ ተግባር ለመቀየር እድሎችን ይፈልጋሉ። ያማርኩባት ወግ ማረግ ሲሳይን ጋቢ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት፣ ሀገሬ እናቴ ናት፣ ሀገሬ ርስቴ ናት። ሃይ ሃይ ልታጀበው ፌ ሃይ 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 አሞራዋይ ጥራኝ ሃይ ሃይ ለምን የትምልውደ ሃይ 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 የአገር ያፈሬ ብላኝ ሃይ ሃይ እስቲ ነብስ አውቄ ሃይ ሃይ ራሴ ልጠይቅ ሃይ ሃይ ቀሪ ሀብቴ አገሬ ሃይ ሃይ ከህይወቴ የሚለኝ ሃይ ለመግቢያ ያህል ይህንን ከተባባልን እስኪ ደግሞ በእናንተ በአድማጮቻችን ዘንድ እየተወደደ የመጣውን በየሳምንቱ በዚህ ሰዓት ወደ እናንተ የምናደርሰውን የንጋት ኮከቦች ድራማችንን እናሰማችሁ። ባለፈው ሳምንት የንጋት ኮከቦች ክፍል 29 ነው ወደ እናንተ ያደረስነው። የድራማው ጸሐፊ አንለይ ጥላሁን ነው። የንጋት ኮከቦች ባለፈው ሳምንት ስሜነ የተባለ ወጣት በታክሲ እየተጓዘ ሳለ የሚያውቀው ሰው አግኝቶ ያለበትን ሁኔታ ሲጠይቀው ልጁ ብዙም ምቾት አልሰጠውም። እሱም ወደ ፀሐይ ቢሮ መጥቶ ችግሩን ለፀሐይ ነግሯታል። ፀሐይም የስሜነህን ታሪክ በጽሞና ካዳመጠች በኋላ በስልጠና ችግሩ እንደሚሻሻልና የስዕል ችሎታውን ደግሞ ለሌሎች ደንበኞቿ እንዲያካፍል ሁኔታዎችን አመቻችታለታለች። እንግዲህ የንጋት ኮከቦች የህይወት ወጣ ገባ ለአንዱ ሲስተካከል አንዱን ደግሞ ሲያስጨንቅ፣ አንዱ ሲስቅ አንዱ ሲያዝን፣ ብቻ ምኑ ተይዞ ህይወት ምን ያህል እንደማትጨበጥና ተለዋዋጭ እንደሆነች ያሳየናል። የንጋት ኮከቦች እስኪ የዛሬውን ደግሞ ልጋብዛችሁ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ወደኛ ለማድረስ ወደ ኋላ እንዳትሉ፣ ሁሌም ደውሉልን፣ ሀሳብ አስተያየታችሁን አድርሱን። የንጋት ኮከቦች የዛሬውን ክፍል ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። የንጋት ኮከቦች
አቤት እማዬ፣ የላሞቹን ጋጣ እያጸዳው ነው። ጎሽ አለህ? አለሁ እማዬ። ና እስቲ አንድ ጊዜ። መጣው ወዲህ እኮ ነኝ። አንድ ጊዜ ና ባክና ልጄ ባክና። እማዬ አካፋውን አንድ ጊዜ ላጽናበትና አጽድቼ ስጨርስ ተመልሼ እመጣለሁኝ። ኧረ ባክና ና በቃ ና ትደርሳለህ ና። ሆ አንተ ምን ሆነ ነው? ይኸው መጣው ትለኛለህ እየጠራው። እማዬ አጽድቼ ለመጨረስ ስለፈለኩ እኮ ነው። ቶሎ ጸዳ አድርጌ ተመልሼ ወደ ላሞቹ እሄዳለሁ። አሁን እሱን ተው እባክህን ተው። እንዴ እማዬ በጣም ቆሽሿል እኮ ማጽዳት አለብኝ። እኔ እሱን አጸደዋለሁ። እውነትሽን ነው? እስቲ ተረጋጋ፣ አታድክመኝ። ለምን እንደፈለግኩ ረሳው እንዴ? እንዴ ለካ ተጠርቻለሁ እንዴ? ከተረጋጋ ና እስኪ እዚሽ በረንዳ ላይ አረፍ ብለን እናውቃ። ሳልታጠብ ይደርሳል፣ ተቀመጥ። ገና እኔ ልገባበትና ላቦካው አይደለም። አትፍራ፣ ለክፉም አይሰጥህም ካልሽሽ። ለመሆኑ አዲሱ ሰፈራችሁ እንዴት ነው? የእሱን ነገር አትጠይቀኝ፣ ገበያ ሆኗል። ኧረ እባክህ በእውነት ምን አሰማኸኝ? በረት ሆነን የምትለኝ ድብልቅልቅ ወጣ ነው የምትለኝ? ገበያው ደርቷል ማለት እኮ። ኤዳ ታዲያ እንደሱ አትልም እንዴ? ምን ልቤን ታወልቀዋለህ? እኔማ ወሬ ማሳመሬ ነበር። የጥርስ ወገቡ ተቀጫል። አይ ስንጥር ድንቄም ወሬ ማሳመር። ምን ይደረግ፣ ቋንቋና ጉምን ለመጨበስ ስጥር ኖሬያለሁ፣ ግን አንዴም ተሳክቶልኛል። ስንጥርዬ በልቶ አንተ በሳቅ ገደልከኝ። በቋንቋ ላይ መሰልጠን ምንኛ መባረክ ነው። ዓለም ላይ ስኖር የቋንቋን ብልት ማወቅ ቀዳሚ ምኞቴ ቢሆንም ይሄው እንደ ዘይት እየተምሎ ጨለጨ አልጨበጥ ብሎኛል። ስንጥር በላት ታማር አንተ። ልብህን ጠብቃት፣ ነግሬሃለሁ። በዚህ አያያዝህ ትወልቅብሃለች። ቀድሞውኑስ ምን ልብ አለኝ? ብትኖር ኖሮ ገቢና ገበያት ይምታቱብኝ ነበር። ኧረ ተው አንተ ልጅ፣ በሳቅ ገደልከኝ። በልቶ ይልቅ ፀሐይ እንዴት እያደረገች ነው? እሷ የሞላላት ሴት ናት። የነካችው ሁሉ ተባስቶ ታገኘዋለች። አንተ እንደው ጨዋታ ትወዳለህ። ተባስቶ ታገኘዋለች ስትል እንዴት? ሰው ይወዳታል። ሁሉም አድናቂዎቿ ናቸው። ትንሽ ነገር ስትጠይቃቸው አብዝተው ይሰጧታል። አልገባኝም። እኔ እኮ ቀድሜ ተናግሬያለሁ። የቋንቋ ነገር አይሆንልኝም ብያለሁ። የምፈልገውን ነገር ለመግለጽ ሁሌ እንደቸገረኝ ነው። ቀልዱን ተውና አስረዳኝ ልጄ። ሁሉም ነገር በፍጥነት እየተለወጠ ነው። ከእቅዳችን በላይ ሰርተናል። ተባረኩ ልጆቼ። ፈጣሪ ምስጋና ይድረስ። አሜን እናቴ። እንደው ገበያውስ እንዴት ነው? ደርቷል፣ ተቆጣጥረነዋል። አምላኬ ዘውትር ጸሎቴን ሰማኝ። በቁም ይህንን አሰማኝ። ምን ይሳናል? እንኳን ፈጣሪ ረዳችሁ። አሜን እማዬ፣ በሚገባ ሰምቶሻል እናቴ። እንደው ለመሆኑ ስንት ደንበኛ አፍርታችኋል? የጀመርን ሰሞኑ እኮ ከ1 እስከ 5 ሰው እያስተናገድን ነበር። አሁን ግን ሰው ስለበዛ መስተንግዷችን እጥፍ አድርገነዋል። አንተ 10 ሰው አድርሳችኋል? አዎ እማዬ። አይ ልጄ፣ በዚህ ነው አፉ ለምታ ውስጥ የከተትከኝ። እኔ የምለው ይህን ነው ገበያ ሆኗል ያልከኝ? አየ ልጅ ነገር እንዴማ፣ ልክ እኮ ነኝ። እንዴ 10 ሰውማ ምን አላት? ይሄኛ ጎረቤት ማን ነው? ሸምሱ። ማን ነው እሱ? ሸምሱ ባለ ሱቁ። አሁን ብቅ ብለህ ብታየው ከ10 በላይ ደንበኞች ለመግዛት ተሰልፈው ታያለህ። እሱ በቀን ስንት እንደሚያስተናግድ ማሰብ ነው። የእሱና የእኛ ንግድ የተለያየ። አይ ስራ ነው። ዋናው ነገር በቀን የምታስተናግዱት ሰው ነው። ቆይ እኔ የምለው ከሸምሱ የሚያንስ መሆኑን አውቃለሁ። ቢሆንም አይገናኝም እማዬ። እኛ ከስደት የተመለሱ ፍልሰት ላይ ያሉና በዚህ ምክንያት የአእምሮ ቀውስ ውስጥ ያሉ ሰዎችን የምንረዳበት ስለሆነ ስራው ከበድ ይላል። ለመሆኑ የተለያዩ አይነት ሰዎችን ሰብስባችሁ የምታደርጉትን ስራ ሰዎች ወደውላችኋል? አዎ፣ ለዚህም እኮ ነው በአንድ ጊዜ ገበያው የደረው። የገበያውን መድራት እንኳን ቶ እንዴ፣ ቅድም ነገርኩ እኮ ከሸምሱ ግንባር ከምታክል ሱቅ የተሻለ ሳታስተናግዱ ጉራን ትነዛለህ እንዴ? በገቢ እኛ እንሻላለን። እሱን እንኳን ቶ
በልዶ ደላሞች እሺ እማዬ ደህና ዋይ። በል ደህና ዋል። ያልከውን ሁሉ ባምን ልብኝ ደስ ባለው፣ ግን የማይመስሉ ነገሮችን ትቀላቅላለህ። ረዲያ የንጋት ኮከቦች የንጋት ኮከቦች ክፍል 30 ነበረ አሁን የሰማችሁት። የፀሐይ እናት ስንጥርን ከርቀት ጠርተውታል። ስንጥርም ቶሎ የከብቶቹን ማደሪያ አጸዳድቼ ይመጣለሁ ማለቱ ትንሽ አስቆጥቷቸዋል የፀሐይ እናትን። ቢሆንም በኋላ ላይ ስንጥርን ስለ አዲሱ ስራቸው ጠይቀውት ጥሩ እየሰሩ እንደሆነ ነግሯቸዋል። ስለ ፀሐይም ጠይቀውት ነበረ። ሰው እንደሚወዳት የምትሰራው ስራም እየተስተካከለ እንደመጣ ነግሯቸዋል። ከእቅዳቸው በላይም እንደሰሩ አስረድቷቸዋል። ገበያው ጥሩ እንደሆነም ነግሯቸዋል። የደንበኛቸውን ቁጥር ሲነግራቸውም ትንሽ ቅር ተሰኝተዋል የፀሐይ እናት። እሳቸው የስራውን አይነት ያዩበት መነጽርና እነ ፀሐይ እየሰሩት ያሉት ስራ እንደሚለያይም ለማስረዳት ሞክሯል ስንጥር። የፀሐይ እናት ግን በሁኔታው ሳይስማሙ ተለያይተዋል። እስኪ የንጋት ኮከቦች ድራማችን ወዴት ያመራ ይሆን ብላችሁ ታስባላችሁ? እኛ ተከታዩን ክፍል ሳምንት ይዘን እንጠብቃችኋለን። ሳምንት ጠብቁን። የድራማው ጸሐፊ አንለይ ጥላሁን ነው። ሳምንት በንጋት ኮከቦች እንገናኝ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም UN Women በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። የመጀመሪያዎቹ ፍልሰተኞች ከአፍሪካ የመጡ ጥንታዊ ሰዎች ናቸው። የመጀመሪያዎቹ የሆሞ ሳፒያንስ ቅሪተ አካላትም በኢትዮጵያ የተገኙ ሲሆን እድሜያቸው ወደ 200,000 ዓመታት ማስቆጠሩን ጽሑፎች ያስረዳሉ። ከዛን ጊዜ ጀምሮ በሰው ሰራሽ አደጋ ምክንያት ወይም በተፈጥሮ አሊያም የተሻለ የምጣኔ ሀብትን በመፈለግ ከነበሩበት ቦታ ሰዎች ይፈልሳሉ። ከሀገር መንደራቸው፣ ከቀዬ ሰፈራቸው የፈለሱት ሰዎች የተወሰኑት ሲሳካላቸው፣ ሌሎቹ ደግሞ ያሰቡት እንዳልሆነ ቀርቶ ከባድ ፈተናን በሰው ሀገር ያሳለፉ በርካቶች ናቸው። እኛም በዚሁ በወደ ሀገር ቤት ፕሮግራማችን በርካታ ፍልሰተኞችን እንግዳ አድርገን አቅርበንላቸዋል። ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እየሰማችሁ የምትገኙት። በወደ ሀገር ቤት ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም UN Women በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፍልሰትን ስናነሳ በተለይ መደበኛ ያልሆነውን ፍልሰት ስናነሳ ወንዶች በብዛት ሊፈልሱ ይችላሉ ብለን ልንገምት እንችላለን። ነገር ግን ምንም እንኳን ሴቶች ቤተሰብ የመርዳት የቤት ውስጥ ስራን የማከናወን ልጆችን ወልዶ የማሳደግ ኃላፊነቱ የነሱ ሆኖ ሳለ ከወንዶች ይልቅ ሴቶች በብዛት ለተሻለ እንጀራ ፍለጋ ፍልሰትን ይመርጣሉ። ሌላው አንድ ያገኘሁት ጽሑፍ እንደሚያመለክተው ፊደል የቆጠሩ አባቶች ካልተማሩት ይልቅ ሴት ልጆቻቸው እንዲፈልሱ ያበረታታሉ። ፊደል የቆጠሩት አባቶች ሴት ልጆቻቸውን በገንዘብም ይሁን በሀሳብ በመደገፍ ፍልሰትን ያበረታታሉ ይላል ያገኘው ጽሑፍ። እያንዳንዱ የፍልሰት ታሪክ የተለየ አጋጣሚና የተለየ ምክንያት አለው። አንዳንድ ፍልሰተኞች በጦርነት ምክንያት ሀገራቸውን ጥለው ሲሄዱ፣ ሌሎች ደግሞ ወደ ውጭ ሀገር ብዙ እድሎችን ለማግኘት ብለው ይፈልሳሉ። ፍልሰት ብዙ ጊዜ ምርጫ ሳይሆን የህይወትና የሞት ጉዳይ ነው። እንደ አውሮፓውያን አቆጣጠር በ2016 የተባበሩት መንግስታት ድርጅት የፍልሰት ምክንያቶችን ዘርዝሯል። ከነዚህም ውስጥ በግጭት፣ በአመፅና በሰብአዊ መብት ጥሰት ምክንያት ወደ 66 ሚሊዮን የሚጠጉ ሴቶች ቤታቸውን፣ ቀያቸውን፣ መንደራቸውን ለቀው ለመውጣት እንደተገደዱ ገምቷል። ከነዚህ ውስጥ ከ40 ሚሊዮን በላይ የሚሆኑት እዛው በሀገራቸው ውስጥ ሆነው ከነበሩበት ቦታ ተፈናቅለው ወደ ሌላ ቦታ እየኖሩ እንደሚገኙ ጥናቱ አረጋግጧል። ሌላው
ብዙ ጊዜ ፍልሰት የሚመስለን ከከተማ ወደ ገጠር የሚደረግ እንቅስቃሴ ብቻ ነው። ነገር ግን በተለይ በገጠራማ አካባቢዎች የሚኖሩ ሰዎች በሚያጋጥማቸው የአየር ንብረት ለውጥ ምክንያትና ምርት ባለማግኘት የተሻለ የእርሻ ስራን እሰራበታለሁ፣ ምርቴን አሳድግበታለሁ፣ እንዲሁም የተሻለ ኑሮ ይገኝበታል ወደሚሉት ሌላ ገጠራማ አካባቢ ይፈልሳሉ። ለዚህ ደግሞ ዋናው ምክንያት የተስተካከለ የአየር ንብረት አለመኖሩና የአየር ንብረት ለውጥ መሆኑን ጥናቱ ያስረዳል። ስለዚህ ፍልሰትንና የፍልሰት ምክንያቶችን ስናነሳ ለግብርናና ለአየር ንብረት ለውጥም ትኩረት መስጠት አለብን ማለት ነው። ፍልሰት በተለይ ባደጉት ሀገራት ላይ ዝቅተኛ ስራን የሚሰሩ ሰዎችን በማስተናገድ እና ለነሱም የስራ እድልን በመክፈት አወንታዊ ተጽዕኖ ሲኖረው፣ ሌላው ፍልሰተኞች የነበሩበትን የተወለዱበትንና ያደጉበትን ቀይ ጥለው ሲመጡ በአሉታዊ ጎን የነበሩበት ሀገር ላይ ተጽዕኖ ያሳድራሉ። የሆነ ሆኖ ግን ቤተሰብም ይሁን ማህበረሰብ ሰዎች ፈልሰው የሚያመጡትን ገንዘብ ከመቁጠር ይልቅ የፍልሰትን አሉታዊ ጎኖች አይረዱትም። ዋናው ነገር ግን ሰዎች ወደ ሌላ ሀገር የተሻለ እንጀራ፣ የተሻለ የስራ እድልን ብለው ከወጡ ጠንክረው መስራት እንዳለባቸውና የሚያገኙትንም ገንዘብ በአግባቡ የራሳቸውን፣ የቤተሰባቸውን ብሎም የማህበረሰባቸውን የኑሮ ደረጃ ለማሻሻል መጠቀም እንዳለባቸው በርካታ ጽሑፎች ያስረዳሉ። የትኛውም አስገዳጅ ሁኔታ ቢፈጠር ፍልሰት መሆን ያለበት በመደበኛ መልኩ ነው እንላለን። እኛም በወደ ሀገር ቤት የሬዲዮ ፕሮግራማችን ስም እናንተስ የተወደዳችሁ አድማጮቻችን ሀሳብ አስተያየታችሁ እዚህ ላይ ምንድን ነው? እስኪ ሀሳብ አስተያየታችሁን አካፍሉን። እኛ ደግሞ ለእናንተ እንዲመጥን እንዲስማማ አድርገን መልሰን ለእናንተው እናሰማችኋለን። ወደ ሀገርሽ እንኳን በደህና መጣሽ። አልተሳካላትም ማለት ነው ወይ? ምስኪን ስታሳዝን። አንቺ ላይ የደረሰውን ችግር ማንም አልተገነዘበውም። ለሁሉ የሚታየው ባዶ እጅሽን መመለስሽ ብቻ ነው። እህቴ ድንበሩን ተሻግራ አስፈሪውን ቆይታ ተቋቁማ መታለች ከቤቷ። ከቤቷ ከመጣች ከገባች ከሀገሯ ችግሯን ተረድተን ህመሟ ተሰምቶን እስኪ እንቀበላት እንኳን መጣሽ ብለን። እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ። እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ። ያሰብሽው ሁሉ ቀርቶ በሰላም ብትመጪ እንኳን ደህና መጣሽ፣ ቀይሽ ነው መንደርሽ። ከፍልሰት ተመላሽ እህቶቻችንን በቀና ልቦና በመቀበል ለቀጣይ ህይወታቸው ምቹ ሁኔታን መፍጠር የሁላችንም ግዴታ ነው። ይህ መልእክት በፖፑሌሽን ሚዲያ ሴንተር አማካኝነት ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women በተገኘ የገንዘብ ድጋፍ የቀረበ ነው። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ኢፍትሐዊነት፣ የትምህርት ተደራሽነት አለመኖር፣ የእርሻ መሬት መጥበብ፣ ሰዎች የተሻለ ማህበራዊ አገልግሎት ተጠቃሚ አለመሆናቸው፣ የስራ ዕድል ማጣትና ሌሎችም ምክንያቶች ፍልሰትን ያስከትላሉ። ስለዚህ በተለይ
መደበኛ ያልሆነውን ፍልሰት ለማስቀረት ሀገራት ለዜጎቻቸው የትምህርት ዕድልን በማስፋፋትና በጥረት ማሰማራት ይኖርባቸዋል። ሌላው ፍትሐዊ የሆኑ ማህበራዊ አገልግሎቶች ተደራሽነትና የስራ ዕድል መመቻቸት ዜጎች ሀገራቸው ላይ እንዲቆዩ ያደርጋል ይላል ያገኘው ጽሑፍ። ይህም የሚያሳየን ፍልሰት በምርጫ የምናደርገው እንጂ እድሎችን በማጣት ምክንያት የሚወሰን የአደጋ ጊዜ ማምለጫ መሆን የለበትም። ይህም ማለት የት ነው የሚሄደው? እንዴት ነው የሚሄደው? ሄጅስ የማገኘው ምንድን ነው? የማጣውስ ምንድን ነው? እዛ ባገኘሁት እድልና በምሰራው ስራ የማገኘውን ገንዘብ እንዴት በሀገሬ ልጠቀምበት እችላለሁ? የሚሉትን ጉዳዮች ቅድሚያ ሰጥተን ማሰብ ይገባናል። ወደ ሀገር ቤትን ሁሌም በየሳምንቱ በዚሁ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። እናንተ ውድ አድማጮቻችንስ እስኪ ገጠመኛችሁን በስልክ መስመራችን ላይ በመደወል እንካችሁ በሉን። የስልክ መስመራችን 0944 088998 ነው። ደውሉ፣ ጻፉ። ዜጎች ከፍልሰት ከተመለሱ በኋላ በሀገራቸው ላይ የተመቻቸላቸውን ኑሮ እንዲቀጥሉ መንግስትም እንደ መንግስት ማህበረሰብም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት እንዳለበት ተረድተናል። በጉዳዩ ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶችም በቻሉት አቅም ከፍልሰት የተመለሱ ወገኖችን በመደገፍ ከጎናቸው እንዲሆኑ እንላለን። በመላው ወደ ሀገር ቤት የሬዲዮ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ድሮ ሰዎች የተሻለ የእርሻ መሬትን ፍለጋ የምግብ አቅርቦትንና ሌሎች የአካባቢና የአየር ንብረት ሁኔታዎችን ተከትሎ ፍልሰት ይከሰት ነበረ። ሰዎችም የነበሩበትን ቀይ ጣጥለው ወደ ተሻለ ቦታ ይጓዙ ነበር። ኋላ ላይም ሰዎች ከቦታ ቦታ እየተዘዋወሩ መኖርን ሲያቆሙና አንድ ቦታ መከተምንም ሲመርጡ ጦርነትና ቅኝ ግዛት የፍልሰት ህይወትን አቀጣጥሎታል። ለምሳሌ ጥንታዊ ግሪኮች በቅኝ ግዛት ይዞታቸውን አስፋፍተዋል። ጥንታዊቷ ሮምም ዜጎቿን ወደ ሰሜን ብሪታንያ ኢምፔሪያሊስቷ ቻይና በመላክ ድንበር ለማስፋፋትና ስደተኞችንም በድንበር አካባቢ ለማኖር ችለዋል። አሁን ባለንበት ጊዜ በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት፣ ቤተሰብን የሚደግፉበት ልዩ ሁኔታንም አመቻችቷል። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚህ ሰዓት ወደ እናንተ ወደ ቤታችሁ እንገባለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል።
ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት